እኔ አላዛር የሚባለው ሰውዬው ራሱ ምን አይነት መልስ መስጠት እንዳለብኝ ምን ብዬ ስም ማውጣት እንዳለብኝ ራሱ ግራ ገብቶኛል። ምክንያቱም ካሉ ስሞች ሁሉ ጨርሰን ብለነዋል፣ ግን ምንም የሚሰማ አይነት ሰው አይደለም ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የኔ ማሮች፣ የኔ ፍቅሮች፣ ሰብስክራይብ ስለምታረጉ፣ ላይክ ስለምታረጉልኝ፣ ኮሜንት አስተያየታችሁ ስለምታስቀምጡልኝ በጣም አመሰግናለሁ። አሁንም ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁ እንዳትረሱ። ቪዲዮውን ስታዩ ላይክ አድርጉ። ሰብስክራይብ ያዳረጋችሁኝ ሰብስክራይብ አድርጉ። ቪዲዮውን ደግሞ ጨርሳችሁ እዩት፣ ለኔ ይጠቅመኛል ማለት ነው። እና በጣም ነው ማመሰግነው። እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ፣ በሰላም ለሀገራችሁ ያብቃችሁ የኔ ፍቅሮች። እንግዲህ ዛሬ ሁሌ እኔ በእነሱ እውነቴ ነው የምላችሁ ቤተሰቦቼ፣ በእነሱ ምክንያት ጨጓራ በቃ የሌለብኝ ጨጓራ የተነሳብኝ ማለት ነው። ምክንያቱም አላዛር የሚሰራው ነገር ጅል አትሉት ጅል አይደለም፣ አዋቂ አትሉት አዋቂ አይደለም። በቃ የሚያደርገው ነገር ሁሉ የህፃን ጫወታ። እኔ አላቅም እንደዚህ አይነት ትዳር እኔ በህይወቴ አይቼ አላቅም። ባልና ሚስት ብዙ ጊዜ ሲጣሉ አይቼ አውቃለሁ፣ ሲጨቃጨቁ አይቼ አውቃለሁ፣ ሲደባደቡ አይቼ አውቃለሁ። ግን እንደዚህ ውሃ ቅዳ ውሃ መልስ የሆነ ትዳር እውነት በህይወቴ አይቻላቅም። ታውቃላችሁ እንግዲህ ትንሱ በአዲስ ቻናል መጣለች። ቤቷን እየገባችሁ ሰብስክራይብ አድርጓት እና በረታታት። እህታችን ናት። ምክንያቱም ምንም አታመጣም ብሎ አይቷታል ማለት ነው። ምን እንደምታመጣ ብዙ ወዳጅ እንዳላት፣ ብዙ አፍቃሪ እንዳላት፣ ብዙ ቤተሰብ እንዳላት አሳዩት። እሱም ቪዲዮ ላይ ሲፎክር ነበረ። ትላንትና አዲስ ዩቲዩብ ከፍታለች ግን ማንም አላየላትም ብሎ ሲፎክር ነበረ ማለት ነው። ግን እኔ አንዳንዴ ይገርመኛል፣ ጥላቻ እንኳን ቢኖርባቸው ሼር ይደራረጋሉ። ይሄ ጥሩ ነገር ነው። እንግዲህ እሱ የሷ ማደግ እሷም ደግሞ የሱ ማደግ ይፈላለጋሉ። ሆኖም የኔ ውድ ቤተሰቦቼ ምንም ይሁን ምንም ሚስጥሩ እስካልገባን ድረስ ማለት ነው፣ ሚስጥሩ የእውነት ተደርጎ እስከመጣ ድረስ እህታችን ሴት ስለሆነች እንደ ሴትነቷ እኛ ልናበረታታ ሰው እንዳላት ከጎኗ ሰው እንዳላት እንድናሳያት እፈልጋለሁ። ቻናላ እኔም ላይ ሼር አድርጌዋለሁ። እየገባችሁ ሰብስክራይብ አድርጓት የኔ ውድ ቤተሰብ፣ የኔ ፍቅር ቤተሰብ የሆናችሁ፣ ፍቅር የሆናችሁ፣ የዋህ የሆናችሁ፣ ቅን የሆናችሁ ብዙ ልጆች አላችሁ ማለት ነው። 2000 ምናምን የኔ ሰብስክራይቦች ቅን ስለሆናችሁ ነው እንጂ ከኔ ምንም ፈልጋችሁ አይደለም፣ ጥቅም ፈልጋችሁ አይደለም። በቅንነት ነው በእናንተ 2000 ሰብስክራይብ የደረስኩት አቃለው። 10000 100000 50000 እንደምገባ አቃለው። ግን ቅን ስለሆናችሁ ብዙ ቅኖችም እንደሚመጡ አቃለው ማለት ነው። አሁንም እህታችን ትንሱ እየገባችሁ ሰብስክራይብ አድርጓት ማለት ነው። እንግዲህ እሷ ወንዶች ሴት ልጅ በምን እንጣላት በምን አፍነን እንግደላት ይላሉ ማለት ነው። ግን አይችሉም፣ አቅም የላቸውም። እውነቴ ነው መላችሁ አይችሉም እንጂ ቢችሉ ኖሮ ማለት ነው በተለይ እንደዚህ ጸብ የሚያነሱብን ወንዶች ማለት ነው መሬት ቆፍረው ከነነፍሳችን ይጨምሩ ነበር። ግን ስለማይችሉ አቅም ስለሌላቸው፣ ጉልበት ስለሌላቸው፣ ኃይል ስለሌላቸው፣ ኃይል ያለው አቅም ያለው እግዚአብሔርን እናመሰግናለን ማለት ነው። እና የኔ ፍቅሮች ከእግዚአብሔር በታች እናንተ ስላላችሁ አንጨነቅም። ማንም ቢሄድ ማንም ቢመጣ እያልን ትንሱን እየገባችሁ ሰብስክራይብ አድርጓት። እንግዲህ አላዛር ቻናሏን ከስልኳ አስወጥቶ አንዳንዴ የሁላችሁ ፍቅር የሚባለው ነገር አይነ ስውር ነው የሚባለው ትክክለኛ ስም ነው የወጣው። ባላችሁ የፈለጋችሁ ብታፈቅሩት ከዚህ በፊት ተናገረ ያለው ይሄን ነገር 1000 ጊዜ ነው የምናገረው። ባላችሁ የፈለገ ብትወዱት የፈለገ ብታፈቅሩት 99 ሚስጥራችሁ ብትናገሩ ወይም 99 ነገራችሁ ብትሰጡት አንድ ነገር ደብቁ ብዬ ነግራችሁ ነበር። 99 መቶውኑ ሁሉ አይወራም፣ ሙሉ በሙሉ አይወራም። 99 ብትናገሩ አንዱ ሚስጥራችሁ መደበቅ አለባችሁ። በቃ ለባል ማይነገር እናንተ በሆዳችሁ የሚቀር በልባችሁ የሚቀበር እናንተ ስትሞቱ ነው እንጂ ያንን ነገር ከማንም እንደማታወጡ ታውቃላችሁ። ትንሱ ከአላዛር ጋር አይደለም ዩቲዩብ የጀመራችሁ፣ ከመጀመሪያ ጀምራችሁ የምትከታተሏት ቤተሰቦች ካላችሁ ማለት ነው። እኔ ከአብርሽ ጋር ስትመጣ አይቻታለሁ። ከአብርሽ ጋር ቪዲዮ ሲሰሩ ታውቃላችሁ። አንድ ታዋቂ ሰው ካላገኛችሁ ዩቲዩብ ላይ ማደግ አትችሉ።
እኛም ደግሞ እህቶች ማለት ነው በተለይ ስደት ያለን እህቶች ታዋቂ ካልሆንን ወይም ደግሞ ከታዋቂ ሰው ካልመጣን ዝነኛ ካልሆንን አሽቃባጭ ካልሆንን ያልሆነ ሃይማኖታችን ማይፈቅድ ነገር እንደገና ሰውም ደስ ማይለው ነገር ካላመጣን ፌመስ ልንሆን አንችልም። ደስ ማይለው ስላችሁ እግዚአብሔርን የሚጠላው ነገር ምናልባት ሰዎች ስለምንወደው ይመስለኛል በአንዴ ፌመስ የምናደርገው ብልግና ነገር ምናምን ነገር ይዘን ካልመጣን ፌመስ አንሆንም። እውነቴ ነው የምላችሁ፣ እያየን ነው። እኔ ዩቱብ አለኝ፣ ሌላ ዩቱብ አለኝ፣ እነግራችኋለሁ ሚስጥሩ። ጥሩ ነገር ይዛችሁ ስትመጡ ማንም አያይላችሁ። በቃ ጅላጅል የሆነ ነገር ተጃጅላችሁ አጃጅላችሁ ፈጣሪን አሳዝናችሁ ሰውም ደግሞ ይህን ነገር ማይፈልጉ ሰዎችን አሳዝናችሁ ከሆነ በአንዴ ፌመስ ትሆናላችሁ። ወይ ገላችሁ ለቃችሁ ወይ ከወንድ ጋር ስትማግጡ ምናምን ወይ ባለጌ ስድቦች ስትሳደቡ። እኔ ለምን ህዝቡ እንደዚህ አይነት ነገር እንደሚወድ አላቅም። በእርግጥ አገራችን ላይ ብዙ አጋንንቶች እንዳለ እንረዳለን ሁላችንም። ጉንፋን ሊይዘኝ ነው መሰለኝ፣ አፍንጫ ያፍኖኝ እያወራችሁ 10 ጊዜ እያቋረጥኩኝ ነው ማለት ነው። እና ሰው አይወድም እንደዚህ አይነት ነገር ማለት ነው። እኔ ብዙ ነገር አይቼዋለሁ። ተመልካች የሚፈልገው ምናምንቴ ነገር በቃ ዝርክርክ የሆነ ነገር ነው የሚፈልገው። ቫናር የሚወጣው እንደዚህ አይነት ነገሮች ነው። እና ምን ልላችሁ ፈልጌ ነው፣ ትንሱ ከዚህ በፊት ከመጀመሪያ ጀምሮ ካላዛር ሳትተዋወቅ ጀምሮ የከፈተችው ዩቲዩቧ ነው። ግን እኔ የዋሃቱኑ ባላችሁ የፈለገ ነገር ብታፈቅሩት ብትወዱት ነገ እንደዚህ መጣላታችሁ ሁሉ ጊዜ እኮ እየተፋቀራችሁ አትኖሩ። ሁሉ ጊዜ ማለት ነው እየተዋደዳችሁ አትኖሩም። የሆነ ጊዜ ጥል ይኖራል፣ መፋታት ይኖራል፣ ግጭት ይኖራል። የሆነ ነገር በሆነ ነገር ልትለያዩ ትችላላችሁና ሁሉም ነገራችሁ ሰጣችሁ ነገ እናንተ ባዶ የምትቀሩበት ሜዳ ላይ የምትቀሩበት አንገታችሁ የሚሰብር ነገር አታርጉ። እኔ አሁን ትንሱ የጠላውባት የፈለገ ነገር ብታፈቅረው ማለት ነው የዩቲዩብ አካውንቷ መስጠት አልነበረባትም። ደግሞ ካያችሁ ፍቅር የምትባል እህታችን የዩቲዩብ እህታችን ራሱ እንደዚህ ለፏል አካውንታ ያው የሁለቱም ከመጀመሪያ ጀምሮ ፍቅር ነው የምናውቃት፣ ፍቅር ነው ዩቲዩብ የከፈተችው። እንደገና ደግሞ ፏድ ደግሞ በፍቅር የመጣ ነው ታዋቂ የሆነው ወይም ደግሞ ዩቲዩብ ላይ የምናውቀው ማለት ነው። እንግዲህ በጣም ከማፍቀሯ የተነሳ በቃ አይነ ስውር ከመሆኗ ከፍቅር የተነሳ አካውንቷ እንዴት እንዳረጉ ሰሞኑ ሲያወሩ ሰምታችኋል። ሶሻል ሚዲያ ላይ ሀቡ ቤት መጥተው ምን ሲያወሩ አካውንቷ ለሌላ ሰው እንደሸጠው ምናምን በቃ አሁን የጥቅም ሰው ነው። በምን ይለፍልኝ በምን ልለፍ የሚል ሰው ነው። ስለናንተ ህይወት አያገባውም፣ ስለናንተ ህይወት አይመለከተውም። ለምን ዛሬ ሞታችሁ ዛሬ አትቀበሩ። እንደዚህ አይነት ወንዶች አሉ፣ እንደዚህ አይነት አስመሳይ አሉ። ስለዚህ ውድ ቤተሰቦቼ፣ የኔ ውድ እህቶቼ፣ በተለይ ስደት ያላችሁ እኔ እዚህ ያሉት እንደፈለገ ነገር ይሁኑ፣ ስደት ሆናችሁ ጉልበታችሁ አልቆ እድሜያችሁ ብዙ ነገራችሁ ነው መስዋዕት የምታረጉ ነገ ይሆነኛል አገባዋለሁ ብላችሁ ብራችሁ ጨርሳችሁ ምትልኩ ቤት ግዛልኝ ምትሉ አላችሁ። እኔ ማቃችሁ ራሱ ይሄን ቪዲዮ አሁን የምታዳምጡ ራሱ አላችሁ ለባላችሁ ቤት ግዛ እንደዚህ አድርግ ምትሉ ነገ ግን ተከዳችሁ ስታለቅሱ ይታየኛል። ስለዚህ ይሄን ነገር አታርጉ። ካላችሁ እናታችሁ ብትበላው ይሻላል፣ ያንን ብር አባታችሁ ቢበላው ይሻላል። ካላችሁ ማለት ነው ቤት ለመግዛት ማንኛውም አይነት ነገር መስራት ከፈለጋችሁ በራሳችሁ በስጋችሁ ቢበሉ ማያማችሁ። ምክንያቱም ቤተሰቦች ናቸው። ያው እኮ ባዳ ነው። ሲፈልግ ከሌላ ሴት ነው የሚጨፍርባችሁ፣ ሲፈልግ ከሌላ ሴት ነው የሚዝናንባችሁ። አላቅሽምና እንደዚህ ሁኝ ካፉ የሚወጣው አጸያፊ ቃላቶች ናቸው። ስለዚህ ለእንደዚህ አይነት ወንዶች አትሸወዱ። አሁን እኔ ይሄን ነገር በትንሱ ያመጣው ትንሱ ስተተኛ ናት። እንዴት ነው አካውንቷ የምትሰጠው? አብረው አልከፈተች፣ አብረው አልመጣች። የቆየ አካውንት ነው፣ ከአብርሽ ጋር ነው መታ ስትከፍተው ያየናት። እንዴት ነው ለሱ እሱ ስልክ ላይ የእሷን አካውንት እኔ ብሞት አላስገባም። ብሞት ስሙ ከፈለጋችሁ ማለት ነው። ብሞት እንዳሰጡ። ዛሬ ተዋዳችሁ እንጂ ነገ መጨረሻችሁ ምን እንደሆነ አታውቁትም።
የነገ መጨረሻችሁ ምን እንደሆነ አታውቁትም። የነገ መድረሻችሁ ምን እንደሆነ አታውቁት። የዛሬ ፍቅር አይደለም ማየት ያለባችሁ፣ የዛሬ ልባችሁ መሰወሩ፣ የዛሬ ልባችሁ ይሄ በፍቅር ማበዱ ማየት የለባችሁ። አዎ ቆም ብላችሁ አስቡ፣ አስተውሉ። እንደ ትልቅ ሰው ህፃንም ከሆናችሁ እዛ ውስጥ ከገባችሁ እንደ ትልቅ ሰው አስቡ። ስለ ነገ በእርግጥ እግዚአብሔር ነው የሚያስብልን፣ ግን እናንተ ማስቡ። እግዚአብሔር እናንተ ስትረዱት እሱም ይረዳችኋል፣ ስትጠነቀቁ እሱም ይጠነቀቅላችኋል፣ በመንገዳችሁ ይጠብቃችኋል። አይ እግዚአብሔር አለኝ ብላችሁ ገደል ውስጥ ስትገቡ ከገደል አይደለም እንደ መላክ እግዚአብሔር የሚያወጣችሁት። ያንን ገደል ለማለፍ ጥንቃቄ ማድረግ አለባችሁ። በሚያሳልፍ ቦታ ማለፍ አለባችሁ እንጂ አይ እግዚአብሔር ያሳልፈኛል ብላችሁ ጉድጓድ ውስጥ ስትገቡ ጉድጓድ ውስጥ እንትን ብሎ አይደለም የሚያወጣችሁ። ይሄን ማሰብ አለባችሁ ማለት ነው። እና እንግዲህ ዛሬ እየፎከረ ነበር፣ አይታችሁታል። በጣም በቃ ከኔ በላይ ደግሞ እኔ በጣም ያናድደኝ እግዚአብሔርን ነው የምላችሁ። በጣም ያናድደኝ ይሄ የሚያቅራራው ነገር የኔ ሚስት የኔ ምናምን እያለ ማለት ነው። ሴት ልጅ ላይ ምን ያህል እንደሚያቀላ ነገር ማለት ነው። እውነት ምን ያህል በቃ ማቅራራቱ እውነቴ ነው የምላችሁ በጣም ነው የሚያናድደኝ። በጣም እንዴት እንደሚያሹፍባት፣ እንዴት ለሷ ክብር እንደሌለው እንዴት እንደሚያሳያት ሳይ ማለት ነው። በጣም እኔ አላቅም። እኔ አላዛር አንድ ቀን ማግኘቴ አይቀርም፣ ግን እኔ አላቅም ምን እንደማረገው ራሱ ያው በትንሱ ምክንያት ትንሱ ማግኘት ስለምፈልግ ማለት ነው። ስለዚህ የኔ ውድ ቤተሰቦች ማለት ነው እህቶቼ፣ አንዳንድ ሚዲያዎች በጣም ትምህርት የሚሰጡ ነገሮች አሉ። ትዳር ላይ ቸኩላችሁ አለመግባት፣ ለወንድ አለመስገብገብ። እውነት ለወንድ እንዳትስገበገቡ የኔ ውድ ቤተሰቦች። አፍንጫዬ ስላፈነኝ እንግዲህ እንደምንም አርጋችሁ አዳምጡት ማለት ነው። ትንሽ ሽታ ነገር አይስማማኝም። ይሄ የአረብ ሀገር ቅርሴ ነው። እሺ እንደዚህ ሆኜ የመጣሁት ማለት ነው። እና ለወንድ እንዳትስገበገቡ ባል ብታገኙ ማለት ነው። እውነት ነው ብላችሁ ባላገኘን ብላችሁ አትስገበገቡ። ብትወዱም በልባችሁ ውደዱ፣ ብታፈቅሩም በልባችሁ እሞትልሃለሁ፣ እሰቀልልሃለሁ፣ ብር ልላክልህ፣ ስልክ ልግዛልህ አትበሉ። ወንድ ልጅ አትበሉ። ራሳችሁን አታርክሱ። እውነቴ ነው ብላችሁ ራሳችሁን አታርክሱ። ይውላችሁ ራሳችሁን እንቁ ካላረጋችሁ፣ ራሳችሁን ወርቅ ካላረጋችሁ ማለት ነው ወንድ ልጅ ረግጧችሁ ተፍቶባችሁ ነው የሚሄደው። አኝኮ እንደ ማስቲካ ማለት ነው ትፍት አድርጎባችሁ ነው የሚሄደው። ስለዚህ ራሳችሁ ብታፈቅሩ አታሳውቁ፣ ከሆዳችሁ አታውጡ። አዎ እምቅ አድርጉት፣ ሆዳችሁ ላይ ጥብቅ አድርጉት። እንደዚህ ካሳያችሁ ትወደኛለች ምን ታመጣለች እያለ ራያችሁ ላይ ተለማምዶ እንዳልኳችሁ እንደ ማስቲካ እያኘከረ የሚተፋችሁ እና አሁን እኔ ትንሱ አላቅም። እኔ ሳስባት ድጋሚ ከሱ ጋር እንደምትገናኝ ነው ማስባት። ትላንትና በቪዲዮ ካያችሁ እኔ ዛሬ ላይ ያገኘሁት በነገራችን ላይ የእሷ ቻናል አዲሱ የከፈተችው አሁን ከመሸ በኋላ ነው ያገኘሁት ማለት ነው። እና ያወራችሁ ቪዲዮ ዳግም እሱን ማግኘት እንደማትፈልግ ምናምን ነበር፣ ግን ዛሬ ደግሞ አላዛርን ሄዳ አግኝተዋለች። በውሳኔያችሁ መጽናት አለባችሁ። በቃ በምትናገሩት ቃላቶች መጽናት አለባችሁ፣ ስትጸኑ ማለት ነው። እቺ ልጅማ በጣም ጠንካራ ናት፣ በጣም ለካ ጎበዝ ናት። እውነትም እንዳለችው ነው ለካ የምትኖረው፣ እንዳለችው ነው ለካ የምትሆነው ይላሉ። ዳግም ፍቅር ይዛቸዋል፣ ከእናንተ ጋር ዳግም ያብዳሉ። አትሄዱ፣ እነሱ ያሉበት ፊታችሁን ይናፍቁ። ስልክ እንዳትደውሉ፣ እውነቴ ነው የምላችሁ። ብትጣሉ ስልክ አትደውሉ፣ አትጻፉ። እውነት አትጻፉ። ንቃችሁ ተዋቸው። ከመጡ ይምጡ፣ ከሄዱ ይሄዱ። የእናንተ ህይወት በእነሱ እጅ አይደለም፣ በእግዚአብሔር እጅ ነው። ስለዚህ ይሄ ምክር ለሴቶችዬ ነው፣ ለሴቶችዬ። እንዳላዛር አልጫ የማይረባ ወንድ ከሆነ ደግሞ ተውት። የእናንተን ህይወት የሚያሳጠር ነው እሱ። ተውት ትላታላችሁ፣ እንደዚህ ትላታላችሁ ምናምን እና ከእንዳንተ አይነቱ ከሴት ምክር የሚሰማ ከእናቱ ጡት ያለቀቀ የእናቱ ጡት ያለቀቀ ከእንዳንተ አይነቱ ጋር ኑር እንበል አንልም። እየመረረህም ቢሆን ዋጥ አድርገው እየመረረህም ቢሆን እንጂ እኛ አንልም ማለት ነው።
እና የኔ ፍቅሮች የኔ ማሮች እንዳልኳችሁ ትንሱም እየገባችሁ ሰብስክራይብ አድርጓት፣ እኔንም እየገባችሁ ሰብስክራይብ አድርጉ። እንግዲህ አላዛር ደግሞ ከጎኗ እንዳለን እንዲያቅ ሰው እንዳላት የሚወዳት እንዳላት እንዲያቅ እየገባችሁ ሰብስክራይብ አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ ስለምታረጉኝ አመሰግናለሁ። የኔ ቅልቦች፣ የኔ የዋሆች፣ የኔ የስደት ቅመሞች፣ የኔ የሀገራችሁ ውብ ያደረጋችሁ የኔ እንቁዎች፣ የኔ ዳይመንዶች፣ የኔ ወርቆች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ በሰላም ለሀገራችሁ ያብቃችሁ። ወዳችኋለሁ። ሰላማችሁ ብዝት ይበል። ባይ